ያስጨንቀኛል። ምክንያቱም እንደውም አንድ ልጅ ምንድነው የሰጠው መልስ ሲጋራ ስናጨስ 2-3 የተያያዝን ሽንት ቤት ውስጥና አንድ ጓደኛችን እኔ ጭስ የሌለው መፍትሄ አግኝቻለሁ ብሎ ይሄንን ይዞልን መጣ አለ። በቀጣይነት ለአንድ ነገር ለማገዝ መቻል ልክ እንደ ሱሰኛ መሆን አለብሽ። ዘመተኛ የአእምሮ ሕክምና መድኃኒቶችን እንደ አንድ አድርጎ ነው የሚያስበው። ብዙ አይነት የመድኃኒት አማራጮች አሉ፣ ግን የአማኑኤል መድኃኒት ይሉታል ብዙ ሰዎች። እንደው አንድ ዘመድ ካለ ያጎት አክስት ሊኖር ይችላል። እንዴት ላምጣቸው እስቲ ያን እንደው መንገዱን ብታሳየን። ኢዝሊ አክሰስ የሚደረጉ በስልካችን ከቤት ሆነንም ልንጠቀማቸው የምንችላቸው አይነት የቁማር አይነቶች እየሰፉ ነውና ብዙ ሰዎችም እዛ ችግር ውስጥ እየገቡ ነው ያሉት። ምናልባት አሁን የሲስተር ገዱን አይነት ድርጅቶችን ተቋማቶች በሀገራችን ውስጥ ምን ያህል አሉ? ብዙ አሉ ወይ? ካሉስ ማን ናቸው? እንደው ከምታውቂያቸው በሆስፒታልስ ደረጃ የት ሄዱ ሰዎች? ልጆቻችንን ስናሳድግ ሁለገብ የሆኑ ልጆችን ለመስራት መሞከር ጥሩ ይሆናል። ከዛ ባለፈ አስፈላጊ ሲሆን ደግሞ ቤተሰብም ይታከማል። ቤተሰብ የሆነ ስራ ላይ ነው ያለው አይደል? እና አንዳንዴ እየጎረሰ ያራ አንድ አላምጦ ከጨረሰዋል እሺ ይለኛል አይደል? ሁለተኛው ነው እየጎረሰ። እውነት ነው። አንዳንዴ ብዙ ጊዜ በቃ እኔ እንቅልፍ የሚወስደኝ ሰው አይደለሁም ብዙ አልተኛም ተብሎ ነው የሚታለፈው። ግን እንቅልፍ ችግር በራሱ የሚታከም ነው። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ዓለም ታማለች የሚለው ፕሮግራማችን አሁን ጀምሯል። እንግዲህ ዛሬ ማቀርብላችሁ ካለፈው ሳምንት እንግዲህ የቀጠለ እንደምታስታውሱት ሲስተር ገዱ እንግዲህ አንድ እህታችን ነርስ የነበሩ ላለፉት እንግዲህ 35 ዓመታት የሚሰሩት በሳይኪያትሪ ዲፓርትመንት ውስጥ እንግዲህ በሱስ የተጠቁ ሰዎችን ሲያግዙ እንደነበሩ እናውቃለን። በሲስተር ገዱ እንግዲህ በሳቸው ጫማ ሆኜ ያቀረብኩት ፕሮግራም ላይ እንግዲህ ብዙ በቂ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። ዛሬ ደግሞ እንግዲህ ከሕክምና ሙያ ጋር ግንኙነት ያላት በሴንት ጳውሎስ ሆስፒታል በዳይሬክተርነት የአእምሮ ሕክምናን እንግዲህ በማስተዳደር ማለት ነው ወይ ደግሞ በማገዝ ትልቅ ሙያ ደግሞ ሚና ያላት እህታችን እንግዲህ ጠርቻለሁ። እንግዲህ ለእናንተ በቂ ግንዛቤ እንደምትሰጥና በቃለ መጠይቁ ደግሞ በቂ ግንዛቤ እንደምታገኙ ተስፋ አድርጋለሁ። ዶክተር መስከረም እንግዲህ ፕሮግራሜ እንግዲህ አብሮ ለመታደም እንግዲህ ለተመልካቾቼ በቂ ግንዛቤ ለመስጠት እዚህ ድረስ ስለተገኘሽ ልባዊ ምስጋናዬን አቀርባለሁ። እንግዲህ ዓለም ታማለች የሚባል ፕሮግራም አለኝ። በዛ ፕሮግራም ላይ እንግዲህ በሰው ጫማ ሆኜ ማለት ነው እንግዲህ ምናልባት አንቺም እንደምታውቂው አዲስ ህይወት የሚባል አንድ የማገገሚያ ማዕከል አለ። በሱስ የተጠቁ ሰዎችን እንግዲህ የሚያግዝ በሲስተር ገዱ የተቋቋመና እዛ ፕሮግራም ላይ ምናልባት ቦታውንም ታውቂዋለሽ ምንም ስታግዛቸውም ነበርና እኔ እንግዲህ እንደ አንድ ዜጋ ይመለከተኛል ብዬ የማስበው ለማህበረሰቡ እንግዲህ በቂ ግንዛቤ ለመስጠት በዛ ቦታ ላይ ሆኜ በእነሱ ጫማ ሆኜ ያንን ያየሁትን ሪያሊቲና እውነታ ማህበረሰቡ አካፍላለሁና እንግዲህ ከዚህ የቀጠለ ፕሮግራም ነው ይሄና በተለይ አንድ ባለሙያ ደግሞ ጋብዝና እንደው ለማህበረሰቡ በቂ ግንዛቤ እንዲሰጥ በሚል ነው አንቺን እንግዲህ የጠራሁሽና ጥሪና አክብረሽ ስለመጣሽ በጣም አመሰግናለሁ። እኔም አመሰግናለሁኝ አክብራችሁ ስለጠራችሁኝ። ታንኪዩ። ስለዚህ ማለት የመጀመሪያው ጥያቄ ስለራስሽ እንደው ብታስተዋውቂ፣ ምክንያቱም የምጋብዛቸው እንግዶች እንግዲህ በዛ ሁኔታ ላይ ደግሞ ብዙ እይታ ይኖራቸዋል የምላቸው ሰዎች ስለሆኑ እንደው ካለሽ ሙያ አኳያ እንደው ራስሽን ብታስተዋውቂ መጀመሪያ። እሺ አመሰግናለሁ። እኔ ዶክተር መስከረም አበበ እባላለሁ። በአሁኑ ሰዓት በቅዱስ ጳውሎስ ሆስፒታል በሳይኪያትሪ ዲፓርትመንት ውስጥ የክፍሉ ኃላፊ ሆኜ እየሰራሁ ነው የምገኘው። በሙያዬ ሳይኪያትሪስት ነኝ። ባጭሩ ይሄንን ይመስላል። እንዴት ወደዛ ሙያ ገባሽ? ለምሳሌ ሳይኪያትሪስት ይባል እንደው በአማርኛ ዴፊኒሽን አለው? እስቲ በደንብ እንደምትነግሪኝ። የአእምሮ ሕክምና ስፔሻሊስት ሐኪም ነው የምንለው እኛ። አይ ቲንክ ወደዚህ ሙያ ልገባ የቻልኩበት ዋነኛው ምክንያት አይ ቢሊቭ አንድ ሰው ሳይኪያትሪስት ወይም የአእምሮ ሐኪም ለመሆን በተፈጥሮ የሆነ ጥሪ ይጠይቃል ብዬ የማስብ ሰው ነኝ። ይሄ የኔ የግል አመለካከት ነው እና ከሰዎች ጋር ባለኝ ሪሌሽንሺፕ ሰዎችን ለመረዳት መሞከር ወይ ሲያወሩ ማዳመጥ ያስደስተኛል በተፈጥሮዬ። ከዛ ደግሞ ከልጅነታችን የተለያዩ ፊልሞች ስናይ ድሮ ሳይኪያትሪስት ተብሎ ፊልሞች ላይ ታካሚዎችን ሲያማክሩ ሲያነጋግሩ ሳይ ኢምፕረስ ያደረገኝ ነበርና እሱ ነገር እያደገ መጣና ልክ ሁሉም ልጅ ምን መሆን ትፈልጋለህ ሲባል ብዙ ጊዜ ሐኪም ነው የሚለው። እኔም እንደዛው ነበርኩ። ሐኪም ከሆንኩኝ በኋላ ግን
በጣም የሚገርመኝ የሰው ልጅ አይምሮ የሚሰራበት መንገድ በጣም ይገርመኛልና ያንን ነገር ማከምና ሰው ወደምንለው ወደ ኖርማሉ ሁኔታ መመለስ ትልቅ እሴት ነው ብዬ አስባለሁኝ እና እሱ ነገር ነው በጣም የሳበኝና ወደዛ ሙያ እንድሄድ ያደረገኝ። ኦኬ ምሳሌ የአእምሮ ሕክምና ሲባል እንግዲህ አንዳንድ ሰው የሚያስበው ብዙ ጊዜ ብዬ አስባለሁ እንደው ጠለቅ ብዬ ስጠይቅ ከመድኃኒት ጋር ብቻ አንዳንድ የሚያገናኙ ሰዎች አሉ አእምሮን ለማከምና አእምሮን ለማከም እንግዲህ ካንቺ ሙያ አኳያ ምንድናቸው የምታደርጓቸው ስልቶች ደግሞ አፕሮቾች እንደው ፈንዳሜንታሊ ምንድናቸው? ትክክል ነው። እንግዲህ አብዛኛው ማህበረሰብ እንደውም የአእምሮ ሕክምና መድኃኒቶችን እንደ አንድ አድርጎ ነው የሚያስበው። ብዙ አይነት የመድኃኒት አማራጮች አሉ፣ ግን የአማኑኤል መድኃኒት ይሉታል ብዙ ሰዎች። እንደውም አንድ መድኃኒት ለሁሉም አይነት ህመም የሚሰጥ ነው ይመስላቸው። ስለ መድኃኒቶቹም ደግሞ የተዛባ ግንዛቤ ነው ያለው። ግን ብዙ አይነት አማራጮች አሉ። እኛ ከጥንቃቄ ነው የምንጀምረው፣ ከማከም ሳይሆን የአእምሮ ጤናን መጠበቅን ነው እንደ መጀመሪያ አማራጭ ብዙ ጊዜ ለህብረተሰቡ ለማስተማር የምንሞክረው። እነዛን ጥንቃቄዎች አድርገን ግን ያ ነገር አልፎ ህመም የምንለው ደረጃ ላይ ከደረሰ ደግሞ እንዳለበት ደረጃ መጠነኛ ደረጃ፣ ከፍተኛ ደረጃ ላይ የተለያየ ደረጃ ላይ ያሉ ብዙ አይነት የአእምሮ ህመሞች አሉ። አንዳንዶቹ በንግግር ህክምና ይታከማሉ ወይም ሳይኮቴራፒ የምንላቸው። የንግግር ህክምናዎቹም ደግሞ የተለያዩ ናቸው፣ አንድ አይነት አይደሉም። ሁለተኛው አማራጭ አንተ እንዳልከው በመድኃኒት ሊሆን ይችላል። መድኃኒቶቹም የሚሰጡበት የጊዜ ገደብ የተለያዩ ናቸው፣ አይነቶቹም ብዙ ናቸው። አንዳንድ ጊዜ ደግሞ የህመሙ ደረጃ ከፍ ያለ ነው ብለን ስናስብ መድኃኒትና የንግግር ህክምናን አንድ ላይ ኮምባይን አድርገን እንሰጣለን። ከዛ ባለፈ አስፈላጊ ሲሆን ደግሞ ቤተሰብም ይታከማል ወይም ፋሚሊ ቴራፒ የምንለው አለ። ይታከማል? ቤተሰብ ይታከማል። ብዙ ጊዜ የምንለው የአእምሮ ህመም ከሌላው ለየት የሚያደርገው ብዙ ጊዜ አንድ ሰው ቤተሰብ ውስጥ ሲታመም ሙሉ ቤተሰብ ነው የሚታመመው እንላለን። ስለዚህ ቤተሰቡም ይታመማል። የአእምሮ ህመም ያለውን ሰው በምናከምበት ሰዓት ብዙ የሚፈጠሩ ጫናዎች ይኖራሉ። ለምሳሌ አንዳንድ ሰዎች ድባቴ ውስጥ ይገባሉ። የሚያሳድርባቸው ጫና ወይ ጭንቀት ይሆናል፣ የእንቅልፍ መረበሽ ይሆናል። ስለዚህ ወይ አንድ የቤተሰብ አካልን ለብቻው ልናክም እንችላለን፣ ወይም ደግሞ ቤተሰብ ውስጥ ባለ አለመግባባት የተፈጠረ ህመም ሲኖር ሁሉንም የቤተሰብ አካላቶች አስቀምጠን ቴራፒ ወይም የንግግር ህክምና እንሰጣለን። ስለዚህ በጣም ሰፊ ነው የህክምናው አይነት፣ ዘርዝረን ለማውራት ሰፊ ጊዜ ይፈልጋል። ስለዚህ አሁን ምናልባት ስፔሲፊክ ከምንወያይበት የዛሬው አጀንዳ አኳያ ስናነሳ እንግዲህ ስለ ሱስ ነው። መጀመሪያ እስቲ ሱስን እንግዲህ በሱስ የሚጠቁ ሰዎችን እንግዲህ በደንብ ለመወያየት እንድንችል ዲፋይን አድርጊልን። እንግዲህ በሱስ የተጠቁ ሰዎች ምን ምን ነገሮችን ያካትታል? በተለይ ይሄ እንግዲህ ከአእምሮ ህክምና ጋር የተገናኘም ስለሆነ at the end of the day መታገዝ አለባቸውና እንደው ትንሽ እንድታገዥኝ በዛ አኳያ። እንግዲህ እንደ አእምሮ ህክምና ባለሙያ ሱስ እኛ እንደ አንድ የህመም አይነት ነው የምንመለከተው። አንድ ሰው እንግዲህ ሱስ አለበት ለማለት ለተለያዩ ንጥረ ነገሮች ወይም ደግሞ ሌሎች ሱስ ሊያመጡ ይችላሉ ብለን ለምንላቸው ነገሮች ብዙ ጊዜ ከዚህ በፊት ስናወራ ንጥረ ነገሮች ላይ እንደ ሲጋራ፣ ጫት የመሳሰሉት ላይ ብቻ ነበረ ፎከስ አድርገን የምናወራ። አሁን ከዓለም እየሰለጠነች ከመሄዷ ጋር ተያይዞ ሀገራችን ውስጥ ብዙ ያልተለመዱ በፊት ላይ እንደ ሱስ የማናያቸው የምናስተውላቸው ነገሮች እየመጡ ስለሆነ ነው ለሌሎች ነገሮች ያልኩት። ለምሳሌ ቁማር ሊሆን ይችላል። አሉ ብዙ አይነት ይሄን አታስቢውን ቁማር ሱስ ነው ብለሽ ይሄዳል። ልክ ነው። አሁን እንደውም በጣም ሰፊ ተጽዕኖና ችግር እያመጣ ያለ አንድ የሱስ አይነት ነው እኛ ማህበረሰብ ላይ እና ብቻ ለእነዚህ ነገሮች አብዝቶ መጠቀምና ልክ እነዛን ነገሮች ማቆም በምንፈልግበት ሰዓት ደግሞ ተያይዘው የሚመጡ ስነ ልቦናዊ፣ አካላዊ፣ ማህበራዊ የሆኑ ጫናዎች ሲኖሩና ደጋግመን ለማቆም እየሞከርን ግን ያንን ነገር ለማድረግ መቸገር አንድ የሱስ መገለጫም ነው። በዚህ መልኩ ዲፋይን ልናደርገው እንችላለን። ስለዚህ ማቆም ሲቸገር ነው ማለት ነው አንድ ሰው ሱስ ውስጥ ገባ የሚባለው አይደለ? አዎ። ምናልባት አንድ ምሳሌ እኛ እንግዲህ እንደ ባለሙያ የምንጠቀማቸው ክራይቴሪያዎች አሉን ተዘርዝረው የተቀመጡና ዝም ብለን አይተን ይሄ ሰውዬ ሱስ ያለበት ይመስላል እንደዚህ አንልም። ከነዚህ ውስጥ ይሄንን ያህል ቁጥር ሲምፕተም ያለው አትሊስት ለአንድ ዓመት ያህል እነዚህን ኤክስፒሪየንስ ያደረገ ሰው ሱስ አለበት ብለን እንላለን። ምንድነው ግን
አሁን ለምሳሌ ቤተሰብ ብዙ ጊዜ ይህንን ነገር አይጠቅምህም ይጎዳሃል እያለ ከዛ ሰው ጋር በተደጋጋሚ ሊጨቃጨቅ ይችላል። ይሄ አንድ የሱስ መገለጫ ምልክት ነው። እነሱን ምልክቶች እያወቅናቸው ቤተሰብም እየተናገረን ማቆም መቸገር። ምናልባት እኮ ያ ሰው የማቆም ከፍተኛ ፍላጎት ሊኖረው ይችላል፣ ግን በሚያቆምበት ሰዓት ለምሳሌ አልኮልን እንደምሳሌ ብንወስድ ከፍተኛ መጠን ያለው አልኮል በየቀኑ የሚጠቀሙ ሰዎች ድንገት በሚያቆሙበት ሰዓት እጅ መንቀጥቀጥ፣ ከፍተኛ የሆነ ላብ ማላብ፣ እንቅልፍ ለመውሰድ መቸገር፣ እንደ አልኮል መጠኑ አበዛዝ ደግሞ አንዳንዴ ልክ የሚጥል ህመም እንዳለው ሰው ይመጣልና የማንቀጥቀጥ ነገር፣ ለህይወታቸውም የሚያሰጉ ብዙ ምልክቶች ይከተላሉ። ስለዚህ ይሄ መጠኑን ያሳየናል የሱሱን ምን ያህል ደረጃ ላይ እንደደረሰ ማለት ነው። እሺ ስለዚህ አሁን እንግዲህ በእነኚህ በሱስ የሚጠቁ ሰዎች አሁን አንድ እንደው ከተለመደው ሁኔታ ውጪ የጠቀሽው ቁማርም ብለሻልና መጀመሪያ እስቲ ከቀላሎቹ ተነስተን ምንድን ናቸው ብንዘረዝራቸው? ምክንያቱም አንዳንድ ሰዎች በዛ ሁኔታ ውስጥ አይደለሁም የሚለው አመለካከት ሊኖር ይችላል። ስለዚህ እንደው ቤዚክ ከሆነው ዴፊኒሽን ወይ ደግሞ ትርጉም ብንነሳና አሁን በዚህ የሚጠቁ ሰዎች የሚጠቀሟቸው ፍሪኩዌንትሊ የሚጠቀሟቸው ነገሮች ምንድን ናቸው? የሱስ አምጪ ነገሮችን አይነት ነው እንግዲህ በጣም የተለመዱት እኛ የምናውቃቸው ይሄ በመንገዳችንም በየቀኑ በምናሳልፋቸው የህይወት ተሞክሮች ውስጥ የምናያቸው እንደ ጫት፣ ሲጋራ፣ አልኮል የመሳሰሉት የተለመዱና ለረጅም ጊዜ የነበሩ ናቸው። አሁን ላይ ደግሞ እኔም እንደ ባለሙያ በየቀኑ ሕክምና ፈልገው የሚመጡ ሰዎች ላይ በሰፊው እየተስተዋለ ያለው ለምሳሌ በአፍ የሚወሰዱ የህመም ማስታገሻዎች፣ በተለይ ደግሞ እነዚህ እድሜያቸው ወጣት የሆኑ ልጆች ላይ ሃይ ስኩል ተማሪዎች፣ ኤሌመንተሪ ተማሪዎች ይሁን ትራማዶል ምናምን የሚሉት ነው። እሺ ምን ናቸው ስማቸውን እየጠቀሽልኝ ብትይ ወላጆችን በደንብ እንዲረዱት ነው። እሺ በየፋርማሲዎችም ኢዝሊ አክሰስብልም ሆነው የሚያገኟቸው ትራማዶልን ነው። እሱ አሁን በጣም በሰፊው እያስተዋለን ያለንበት ሁኔታ ነው ያለው። ከሱ ባለፈ ደግሞ በደም ስር የሚወሰዱ የህመም ማስታገሻዎች ይኖራሉ። አንዳንድ ጊዜ እኔ ወላጆች እንዲረዱ መጥቀሱ ጥሩ ሆኖ እንዳለ አንዳንዴ ደግሞ ፕሮሞት ማድረግም ይመስለኝና መሰጋበት ታይም አለ። ግን እነዚህም ለህመም ማስታገሻነት በህክምና የህመሙ ደረጃ ከፍተኛ ደረጃ ላይ ሲደርስ የምንጠቀማቸው እንደ ፔቲዲን፣ እኛ ሀገር ላይ ደግሞ ብዙም ካሁን በፊት በብዛት የማናስተውለው የነበረው እንደ ሞርፊን የመሳሰሉ ነገሮች የምንሰማበት መጠን ፍሪኩዌንሲ እየጨመረ ነው። ይሄ ሞርፊን ማለት በጣም ሰው ሲያማው በጣም ከፍተኛ የሆነ የህመም ደረጃ ሲደርስ ማስታገሻ ማለት ነው። ስለዚህ እንደ ሱስ የሚጠቀሙ ሰዎች አሉ ማለት ነው። አንዳንድ ሰዎች ላይ ለህክምናም ስንሰጥ የሚስተዋሉት የሚኖራቸው አንዳንድ ሰው የጎንዮሽ ጉዳት ይኖረዋል መድኃኒት ሲሰጥና ማቅለሽለሽ፣ ማስመለስ የሚኖራቸው ሰዎች ይኖራሉ። ወይም ደግሞ መጥፎ ስሜት የሚፈጥርባቸው ያንን መድኃኒት ሲወስዱ፣ ለአንዳንዶች ደግሞ በተቃራኒው ለተወሰነ ጊዜ ደስታ ስሜትን የመፍጠር ነገር ስለሚኖረው ያንን ስሜት ለማግኘት በማለት ይወስዱታል። ምንድነው ግን ችግሩ? ዛሬ አንድ ከነበረ የሚወስዱት ነገ ያንኑ ተመሳሳይ መጠን ሲወስዱ ያንን ያገኙትን ኢፌክት አያገኙትም። ስለዚህ ግዴታ መጠኑን ከፍ ማድረግ ይኖርባቸዋል። 2-3 እየሆነ ይሄድና በህክምናው ከተፈቀደው መሰጠት ካለበት መጠን በላይ መውሰድ ይጀምራሉ። ስለዚህ ስጋት ይገባቸዋል። ያው እንደማንኛውም ሰው ይሄ ነገር ወዴት እየሄደ ነው ብሎ አስበው ለመቀነስ ሲሞክሩ ግን የሚመጡ ሌሎች አካላዊ ህመሞች ይኖራሉ። ከፍተኛ የሆነ የቁርጥማት ስሜት፣ ማቅለሽለሽ፣ ማስመለስ፣ የድብርት ስሜት፣ ስራን በአግባቡ ለመስራት መቸገር። ስለዚህ አሁን መርጠው አይደለም የሚወስዱት፣ እነሱ ሳይሆኑ መድኃኒቱን የሚያዙት መድኃኒቱን የሚያዛቸው አሁን አስገዳጅ ሆኗል። እንደ ሰው ወጥቶ ሰርቶ ለመግባት ግዴታ ያንን ነገር መጠቀም ይኖርባቸዋልና በጣም ይሄ ነገር በተለይ የጤና ባለሙያዎች ላይ በሰፊው ይስተዋላል። ያው ከአክሰሲቢሊቲውም አንጻር ኢዝሊም ለማግኘት ስለሚችሉም ከተለያዩ ምክንያቶች አንጻር በሰፊው እነሱ ላይ የተስተዋለ ነው። ከነዚህ ባለፈ ደግሞ የቁማር ሱስ የምንለውም አሁን እንደ ድሮ አይደለም፣ እየጨመረ ነው የመጣው። ለምሳሌ አሁን ብዙ ጊዜ እንደውም አከራካሪ ነበር። ቤቲንግ ተብሎ ማስታወቂያዎች ላይ እንሰማለን። ቀላል ይመስላሉ፣ በትንሹ ይጀመሩና ትልቅ ደረጃ ደርሰው ቤት እስከ መሸጥ፣ መኪና እስከ መሸጥ የደረሱ ሰዎች እኔ ጋር ለህክምና መጥተዋል። ሲጀምረው ለመዝናኛ በሚል ነበር ጓደኞቹ ስላሳዩት የጀመረው። ስለዚህ ያንን ነገር በየቀኑ እያደረገው እንደ መዝናኛ፣ በኋላ ላይ ግን
እንደ ልማድ እንደሆነበት ነው የነገረኝ እና ከስራ እንደወጣ ቀጥታ ወደዛ ነው የሚሄደው፣ ይጫወታል። መጀመሪያ ሰሞን አካባቢ ብዙ ብር ያገኝ እንደነበረ ነው የነገረኝ። በኋላ ላይ ግን ይሄ የሚያገኘው ብር እየቀነሰ ሲመጣ የተበላሁትን ብር ለማስመለስ ስል ነው ያለው ከስራ ቀርቶ ደግሞ መጫወት ጀመረ። ስለዚህ በመሀል ብዙ ብር ሉዝ ሲያደርግ ቢበቃኝ ይሻላል ይልና በጣም ውስጤን ይፈታተነኛል አለኝ። አንዴ ሄጄ ሞክር እኮ ያንን ብር ላገኝ እችላለሁ በሚል እየተበደረም ምንም እያለም ሲሄድ ከዛ ደግሞ ደረጃው አደገና ዲቴይሉ ምን አይነት እንደሆነ ባላቅም ስልክሽ ላይ ቤት ቁጭ ብለሽ የምትጫወቸው አለ ብሎ ነው ኤክስፕሌን ያደረገልኝና ከባለቤቱ ጋርም ብር እያጠፋ ስለሆነ ግጭት ውስጥ ሲገባ ተደብቆ ደግሞ መኝታ ክፍል ውስጥ ቁጭ ብሎ በስልኩ መጫወት ጀመረ። ስለዚህ ከሰዎች የወሰዳቸው ብሮች ሲበዙ መኪናዬን ብሸጥና የተወሰነ ተጫውቼ እኮ ብሩን ባስመልስ መልሼ እገዛዋለሁ በሚል መኪና ሸጠ። ያንን ብር በተወሰነ ጊዜ ሉዝ አደረገው። ስለዚህ ደግሞ ቤት ወደ መሸጥ ሄደና አሁን ቤቱን ሸጦ ያለበትን ዕዳ የተወሰነ ከፍሏል። የተወሰነውን ብር ባለቤቱ በግድ ይዛለች፣ ያለበትን ችግር ስላወቀች ችግር የለብኝም ነበር እያለ ረጅም ጊዜ ክርክር ውስጥ የገቡት ማመኑ ላይ ነው። ይሄ እንዴት መጣ ታዲያ አንቺ ጋር? ባለቤቱ ነች አስገድዳ የመጣችው። ምክንያቱም የሰጠችው አማራጭ ነበር፣ ወይ ሕክምና አግኝ ወይ እንለያያለን። ሲመጣም እኔ ችግር የለብኝም ነገ ላቆሞ ብል አቆመዋለሁ፣ ግን ብጫወት እኮ እንደምመልሰው ስለማቅ ነው ነበር ያለኝ። ስለዚህ እኛ ብዙ ጊዜ የምንሰጠው የንግግር ሕክምና አይነት ወይም ሞቲቬሽናል ኢንተርቪውንግ እንለዋለን ለሱስ ሕክምና። ስለዚህ የመጣበት ስቴጅ እኛ ዲናያል የምንለው ወይም ደግሞ መካድ ወደ አማርኛ ስንቀይረው ምንም አይነት ሱስ የለብኝም የሚል ደረጃ ላይ ነበር የመጣው። የተወሰኑ ሴሽኖች ፈጅቶብናል፣ ገና ችግር አለብኝና እርዳታ እፈልጋለሁ ወደሚለው ለማምጣት ማለት ነው። ምንድነው ያደረግነው? ከተወሰነ ሴሽኖች በኋላ ችግር እንዳለበት ስላመነ ወደ ዋናው ሕክምና ሂደት የገባንበት ሁኔታ ነበር የነበረው እና የአብዛኞቹ አሁን እኛ ሀገር ላይ የምናስተውላቸው በቁማር ሱስ ምክንያት የመጡ ሰዎች ተመሳሳይ ናቸው። እነዚህ ቤቲንግ የሚባሉት በስፖርት በኳስ እንትኖች የሚጀመሩ ግጥሚያዎች የሚጀመሩ የቁማር አይነቶች በየቦታው ከፍተው ደግሞ የሚያስተዋውቁ አሉ። ከሱ ከትንሹ ይጀምሩና አሁን እያደጉ መጥተው በተለያዩ ኢዝሊ አክሰስ የሚደረጉ በስልካችን ከቤት ሆነንም ልንጠቀማቸው የምንችላቸው አይነት የቁማር አይነቶች እየሰፉ ነው እና ብዙ ሰዎችም እዛ ችግር ውስጥ እየገቡ ነው ያሉት። ስለዚህ አሁን ምንድነው ለማህበረሰባችን እንግዲህ ማስተዋወቅ የምንፈልገው እንግዲህ የተለመደው ሲጋራና ጫት ብቻ ሳይሆን ነገሮቹ እንደውም ውስብስብ ወደ መሆን ሁኔታ መሄድና ሰዎች በዛ እየተጠቁ እንዳልሽው ስነልቦናም የሚያምረው ራሱ ቤተሰቦቻቸው ላይ ማህበረሰቡን ተጽዕኖ እስከማድረግና ራሳቸውን እውነት ለመናገር ትልቅ ችግር ውስጥ መግባታቸውን ደግሞ እያየን ነው። ለምሳሌ አንዳንድ ቦታ ላይ ለምሳሌ በኢቭን ሶሻል ሚዲያ እንደ ሱስ ይታያል ይባላል። ለምሳሌ እንንካው ብዬ ነው እያንዳንዱንና ከዛ እንግዲህ ወደሚቀጥለው ጥያቄ ይሄዳለሁና ከዛ አኳያ ደግሞ አሁን ያለው ሶሳይቲ ፓርቲኩላርሊ ወጣቶቻችን አብዛኛውን ሰዓታቸውን ከ3፣ 4፣ 5 ሰዓት ኦን አቨሬጅ በቀን የሚያክለውን በሶሻል ሚዲያ ላይ ማጥፋትና እንቅልፍ እስከማጣት ጠዋት ወደ ስራ አለመግባት፣ ትምህርት ቤት አለመሄድ እንዲህ እናያለን። ያለሱ ደግሞ አለመንቀሳቀስና ይሄስ ደግሞ የሚያጋጥማችሁ ሁኔታ ነው በእናንተ ሙያ? እኔ የራሴን ፐርሰናል ኤክስፒሪየንስ እንደዚህ አይነት ችግር አለኝ ብሎ ወደ እኔ መጣ ታካሚ ገጥሞኝ አያውቅም። ግን እንደዚሁ ደግሞ በየቀኑ ከራሳችን ጀምረን የምናስተውለው በፊት ላይ የነበረንና አሁን ያለን የስልክም የኢንተርኔት አጠቃቀም በጣም ሰፊ ልዩነት ነው ያለው። የተለያዩ ጥናቶችን ለማድረግ የተለያዩ ሪሰርቾችን እኔ የምሰራበት የሕክምና ተቋም ውስጥ ራሱ የተጀመሩ ጥናቶች አሉ። ምክንያቱም በቀን በተለይ እነዚህ ቲክታክ ሌሎች የምንላቸው አፕሊኬሽኖች አቴንሽን ረጅም ደቂቃ አንድ ነገር ላይ መቆየት እንትናችንንም እየቀነሱት ነው ያሉት እና ረጅም ሰዓት እዛ ነገር ላይ እንድናጠፋ 1-2 ደቂቃ አይቼ ወደ ስራ ይገባለሁ ብለን ግን ልክ ስንነቃ 1 ሰዓት 2 ሰዓት አልፏል ያንን ነገር እያየን። ስለዚህ ይሄም እንደ ችግርና እንደ ሱስ እየሆነ ያለበት ሁኔታ ነው ያለው እንዲሁ ከምናስተውለው። ግን የሰው ያለንበት የአዌርነስ ሌቭል እንደ ችግር አይቶት ሕክምና ፈልጋለሁ ወይ እርዳታ ፈልጋለሁ ብሎ የመጣ ሰው እስካሁን አልገጠመኝም። እንግዲህ በሶሻል ሚዲያም በአንዳንድ ግን ባለሙያዎችም ይሄ ሲነገር ስለምንሰማ ነውና ስለዚህ አሁን በተለይ በሀገራችን እንግዲህ ለአብዛኛው ሰዎች የሚጠቁባቸው 2፣ 3፣ 4 የሱስ ሁኔታዎች ቅድም ጠቅሰናል። በሲጋራ፣ በአልኮል መጠጥ፣ በጫት
ምናልባትም ደግሞ አንዳንድ ሀሺሽ እንግዲህ የሚገኙ ሀሺሾችን በየትምህርት ቤቶች ውስጥ ስለምናይ በዚህ ሁኔታ ነውና አሁን ወደዚህ የሚገቡባቸው እንግዲህ መሰረታዊ ነገሮች እንግዲህ ከናንተ ሙያ አኳያ ምንድን ናቸው ብለሽ ታስቢያለሽ? እንግዲህ ሱስ በሁሉም እድሜ ላይ ሊያጋጥም ይችላል። ግን አሁን ላይ እንደ ማህበረሰብ አሳሳቢ ደረጃ ላይ እየደረሰ ነው ብዬ የማስበው የተሰራ ጥናት ባይኖርም እንደዚሁ ካለኝ ኤክስፒሪየንስ ወጣቶች ላይ ወይም ይሄ አምራች የምንለው ማህበረሰብ ክፍል ላይ ነው እና ትምህርት ቤቶች ላይ በጣም በሰፊው እየታየ ነው። ዋነኛው ያቻ ግፊት ወይም ፒር ፕሬዠር የምንለው ነው። ምክንያቱም አንድ ልጅ በሆነ አጋጣሚ መጠቀም ጀምሮ እነዚህ ቲኔጅ የምንለው እድሜ ግሩፕ ላይ ያሉ ልጆች ቤተሰብ ከሚመክረው ጓደኛው የሚነግረውን የመስማት ሁኔታ ሰፋ ይላል እና ከነሱ ጋር ለመመሳሰል ወደኋላ የቀሩ ስለሚመስላቸው ወይ ከላይ ካሉት ልጆች ጋር አንድ ላይ ለመድረስ እንደዚህ አይነት ሪዝኖች ናቸው አንደኛው እንዲጠቀሙ የሚያደርጓቸው። ከዛ ባለፈ ልክ ወደ ዩኒቨርሲቲ ወደ ከፍተኛ የትምህርት ተቋሞች ደግሞ ስንሄድ ከምንማራቸው ከነበሩት ትምህርቶች ትንሽ መጠኑ ሰፋ ያለ አቴንሽን የሚፈልግ ትምህርት ነው የሚገጥመን እና ለጥናት በሚል ጫት ይጀመራል። ከዛ ያ ለጥናት ተብሎ የተጀመረው ኤቭሪዴይ የሆነ እየተደጋገመ ሱስ እየሆነ ይሄዳል እና ብዙ ጊዜ የምናስተውለው እሱ ነው። ሌላኛው ብዙ ጊዜ ማህበረሰቡን ብዙ የማያውቀው ብዬ የማስበው ሰዎች በተለያየ የአእምሮ ህመም ይጠቃሉ። ለምሳሌ ድባቴ ወይም ዲፕሬሽን የምንለው ከዛ ስሜት ለመውጣት በሚል የተለያዩ ነገሮችን ይጠቀማሉ። ለምሳሌ አልኮል በምንጠጣበት ጊዜ ለተወሰነ ደቂቃ የሚሰጠን የደስታ ስሜት፣ ሪላክስ የማድረግ ስሜት ስለሚኖር ያንን ስሜታቸውን ከማዳመጥ ወይም ደግሞ እርዳታ ከመጠየቅ ይልቅ ወደ እነዛ ነገሮች የሚሳቡበት ሁኔታ ይኖራል። ከአልኮል ባለፈ ጫት ይጠቀማሉ፣ የተለያዩ ሀሺሾችን ይጠቀማሉ። ስለዚህ በእነዛ ነገሮች የመደበቅ ሁኔታ ይኖራል። እነዚህ ብዙ ጊዜ ኮመን የምናስተውላቸው ናቸው። ሌላኛው የእንቅልፍ ችግር ነው። ብዙ ሰው እንደዚሁም ስናወራ እኔ እኮ እንቅልፍ አልተኛም፣ እኔ እኮ እንቅልፍ አይወስደኝ የሚሉ ሰዎች አሉ። ግን ስንቶቹ ናቸው ሕክምና ለመውሰድ የሞከሩት? ብዙ ጊዜ በቃ እኔ እንቅልፍ የሚወስደኝ ሰው አይደለሁም ብዙ አልተኛም ተብሎ ነው የሚታለፈው። ግን እንቅልፍ ችግር በራሱ የሚታከም ነው። ሰዎች ምን ያደርጋሉ? አልኮል ይጠቀማሉ እንቅልፍ እንዲያስተኛቸው። ያ ነገር መጨረሻ ላይ በተደጋገመ ቁጥር አስገዳጅ ይሆንና አልኮሉን ካልጠጣ ስለማይተኛ ግዴታ ሳይፈልጎም ይጠጣል ማለት ነው ሰውየው። ለመደንዘዝ አእምሮ ለመደንዘዝ ሲል ማለት ነው። ያው ራሱ አልኮል ውስጥ ያሉት ንጥረ ነገሮች የሚሰሩበት መንገድ መጀመሪያ ላይ ትንሽ ኤክሳይትድ እንሆናለን። ከዛ ሴዴት የማድረግ ወይም ይሄ የማደንዘዝ ወይ የማስተኛት ባህሪ ስለሚኖራቸው ማለት ነው። ስለዚህ በዋነኛነት እንደዚህ በተለይ በተደጋጋሚ የምናስተውላቸው እነዚህ ናቸው ኮመን የምንላቸው ምክንያቶች ማለት ነው። ከዛ ባለፈ አስተዳደግ ላይ ቤተሰብ አባት እናት የተለያየ ነገሮችን ሲጠቀሙ የምናስተውል ከሆነ ከማህበረሰቡ የምናያቸው ተጽዕኖዎች ይኖራሉ። አንዳንድ ጥናቶች ደግሞ ምን ይላሉ? አባቱን ከተወለደ አይቶት የማያውቅ ልጅ ሊሆን ይችላል። ግን አባቱ ይሄ በጣም የአልኮል ሱስ ነበረበት የሚባል ልጅ የበለጠ ተጋላጭ ነው ለነዛ ነገሮች ይባላል። አባቱ ከጠጣ ልጁ ይጠጣል ማለት ሳይሆን ተጋላጭነቱን ከፍ ያደርገዋል። ይሄ በእነዚህ በአንደኛው ሪዝን የሚጠጣ ከሆነ በፍጥነት ወደዛ ነገር የመሳብ ሁኔታው ትንሽ ከፍ ይላል ተብሎ ይታሰባል። ስለዚህ አሁን ኢንቫይሮንመንት ነው ደግሞ አንድ ቤት እንግዲህ እናት፣ አባት፣ አጎት፣ አክስት አይደለ የሚያዩቸው በእነሱ የሚደረጉ ነገሮችን የሚያዩ ሰዎች ወይ ደግሞ ልጆች የመሳብ ሂደቱ። ሌላው ደግሞ በትምህርት ቤት የሚያልሻል እና እንደው ጠለቅ ብለን እዚህ ጋር ለእኔም ደግሞ ፐርሰናል ኢንተረስት ያለኝ ኤሪያ ስለሆነና ኢንቫይሮንመንት ከመፍጠር አኳያ እንግዲህ አብዛኛው እንግዲህ የምታክሚያቸው ታጋዦች የሚገቡባቸው ሁኔታዎችን ስታይ እንደ እናት ምን ይሰማሻል? ለምሳሌ እንደ እናት ምንስ ማድረግ ነው እያንዳንዱ እናትና አባት አለበት ብለሽ የምታስቢው እንደው የምታካፊ ነው? ያው እኔ ከስራዬም አንፃር ብዙ ህፃናት ልላቸው የምችላቸው አሁን ወርዶ እንግዲህ 6ኛ ክፍል ያለ ልጅ ትራማዶል ተጠቃሚ ሆኖ አባት እያለቀሱ እናት እያለቀሱ ይዘው የሚመጡበት ጊዜ ላይ ነኝ እና ያንን ሳይ ለልጆቼ እኔ እሰጋለሁ። 11 ዓመት ልጅ ማለት ነው። ምንድን ነው ማድረግ ያለብን ብዬ ያስጨንቀኛል። ምክንያቱም እንደውም አንድ ልጅ ምንድን ነው የሰጠው መልስ
ትምህርት ቤት ውስጥ እንዴት ግን ይህን መድኃኒት ልትጠቀሙ ቻላችሁ ብለን ጠየቅነው። ስንጠይቀው ሲጋራ ስናጨስ 2-3 የተያያዝን ሽንት ቤት ውስጥና አንድ ጓደኛችን እኔ ጭስ የሌለው መፍትሄ አግኝቻለሁ ብሎ ይህንን ይዞልን መጣ አለ። እና ተማሪ ሆኖ እንደው ሌላ መፍትሄ ያገኘው ልዩ ግኝት አገኘው ስለ ሳይንስ ወይ ደግሞ ማለት ይችላል። ይገርም ነው። እና ብዙ ጊዜ እነዚህን ነገሮች እነዚህን መድኃኒቶችም ሆኑ ሲጋራውን ምንም ተጠቅመው የሚመጡ ልጆች ሳናግራቸው ተመሳሳይ ማንነት አይባቸዋለሁ። ይሄ ይሉኝታ ያጠቃቸዋል። እምቢ ማለት የማይችሉ ልጆች ግፊት ያልሹ ማለት ነው። እና በጣም በባህሪያቸው በጥሩ ስነ ምግባር ያደጉ ልጆች እና እናት አባት ብዙ ጊዜ እንዲህ አይደለም ባህሪው እኮ ከብዙ ወላጅ የሰማሁት ነገር ነው። እና እኔ አሁን የራሴንም ልጅ ሳይ እንግዲህ አሁን ገና 10 ዓመት ከተወሰነ ወራት በኋላ ነው የሚሞላው እና እንደዚህ እምቢ ማለት ሲቸገር አንዳንድ ነገሮች ላይ ሳየው ወደፊት እንዴት ነው የሚሆነው ብዬ አስባለሁ። ካሁኑ የምሰጋበት ነገር ነው እና የብዙ ወላጆችም ስጋት ነው ብዬ አስባለሁ። ስለዚህ አይ ቲንክ ለቤተሰብ የምመክረው ነገር መከላከሉ ላይ መስራት የበለጠ አዋጭ ነው። ምክንያቱም በጣም አስቸጋሪ ነው። አንዴ ሱስ ውስጥ ከገባን በኋላ ለመውጣት ያለው ሂደት አስቸጋሪ ነው። እንደ መግባቱ አይቀልም። መውጣቱ ትንሽ ረዘም ይላል ሂደቱ። አንደኛው ደግሞ የሱስ መገለጫ ባህሪ መውጣት መግባት ይኖረዋል። አንድ ምልክት ነው። ማገርሸት ማለት ነው። ማገርሸት ይኖራል። አቆሙ ብለህ 1 ዓመት ከቆዩ በኋላ በአዲስ መልክ ጀምረው ከበፊቱ ተባብሶ የሚመጡ ታካሚዎች ይኖራሉ። ስለዚህ መጀመሪያ መከላከሉ ላይ ነው መስራት ያለብን። ስለ መከላከል ሳወራ ደግሞ እንዳጠቃላይ አእምሮ ጤና መጠበቅ የሚለው ላይ ነው ፎከስ ማድረግ። ምክንያቱም አንድ ሰው አእምሮ ጤናውን ለመጠበቅ ሱስ ከሚያመጡ ነገሮች በአጠቃላይ መራቅ አንደኛው ምን መክረው ነገር ነው። ስለዚህ የአእምሮ ጤናችንን የምንጠብቅ ከሆነ በአንድ በኩል ሱስ ውስጥ እንዳንገባ ያግዘናል ብዬ የማስበው የተለያዩ የአእምሮ ህመሞች ሲኖሩ እነዛን ላለማዳመጥ ብለን ወደዛ የሚገፋን አንድ ፋክተር ሊሆን ስለሚችል ልጆቻችንን ስናሳድግ ሁለገብ የሆኑ ልጆችን ለመስራት መሞከር ጥሩ ይሆናል። ብዙ ጊዜ በተለይ በእኛ ጊዜ ትምህርትና ትምህርት ብቻ ነበረ የሰውን ልጅ የሚያወጣው ተብሎ ነው። የተለየ ኢንተረስት ያለው ልጅ እንኳን ካለ አርፈ ትምህርትን ተማር ነው የሚባለው እና በሙዚቃውም በስፖርቱም በሌላውም ነገር ፍላጎታቸውን እያዳመጥን በሁሉም ዳይሬክሽን ብቁ የሆኑ ልጆችን ለመስራት መሞከር ጥሩ ነው ብዬ አስባለሁ። ይህን ግዴታ ጂም መሄድ አይጠበቅባቸውም። ግዴታ ሙዚቃ ትምህርት ቤት መግባት አይጠበቅባቸውም። ባለን አቅም ፍላጎታቸውን ለማሟላት መሞከር፣ ሲናገሩ ማዳመጥ፣ እንደ ቤተሰብ ደግሞ እንደ ጓደኛ ከልጅ ጋር ተቀራርቦ ማውራት ጥሩ ይሆናል እና እኔም ከራሴ ኤክስፒሪየንስ ጥፋት ሲያጠፋ ልጄ በሳጫለሁ፣ እቆጣዋለሁ፣ መልሼ አስባለሁኝ በዚህ መንገድ ባይሆን ብዬ ራሴ በምክር መልክ ወይ ደግሞ እንደ ጓደኛ ከራሳችን ኤክስፒሪየንስ ሼር እያደረግን እኔ እንዲህ ነበር እንደዚህ በመሆኑ እንዲሆኛለሁ እያለን ብንመካከር ልጆቻችን ወደኛ ቀርበው ያንን ያቻ ግፊትም ሊያማክሩን ይችላሉ ብዬ አስባለሁኝ እና ከዛ ባለፈ ለብዙዎቹ ለአእምሮ ጤናን ለመጠበቅም ልጅን ለማሳደግም መሰረት ይሆናል ብለን የምንለው ስፒሪቹዋሊቲ ወይም መንፈሳዊነት። ማንኛውንም አይነት እምነት የሚከተል ሰው ያው ከኛ በላይ የሆነ አካል አለ ወይም ፈጣሪ አለ ብለን ስለምናስብ ከብዙ ነገሮች እንጠበቃለን። ወይም የሰው ልጅ ግዴታ ህግ ያስፈልገዋል እንዲገዛው። ህግ ባይኖር ብዙ አይነት ባህሪ እናወጣለን ሁላችን። ስለዚህ እንደ ሐኪም እንግዲህ እንደ አንድ ሐኪም አንቺ አንድ ከልብሽ የምታሚው አንድ ሰው ወደ ፈጣሪው እንዲዞር ወላጆች በተቻላቸው አቅም ማገዝ አለባቸው የሚለው ማገዝ አለባቸው በጣም። ይሄ ደግሞ ሳይንቲፊካሊ ፕሩቭንም ነው። ኢቭን የአእምሮ ህመምን ስናይ ከታዳጊ ሀገሮች እና ያደጉ ሀገሮች አውትካሙ የመዳን እይታውን ስናይ ሱስም ላይ ምንም ላይ ታዳጊ ሀገሮች ላይ ጥሩ ነው ይባላል። ያ የሆነው መንፈሳዊነት እና እርስ በርስ ያለን መስተጋብር ደግሞ ጥሩ ስለሆነ ማለት ነው፣ ማህበራዊ ህይወታችን። ስለዚህ ሁለቱ ነገሮች ከብዙ ነገር ስለሚጠብቁን ልጆች በዛ መንገድ ታንጸው እንዲያድጉ የትኛውንም እምነት ይሁን የምንከተለው በዛ መልኩ እንዲሄዱ ማድረግ ከብዙ ነገር ያድናቸዋል ብዬ አስባለሁ። አሁን ያለንበት ጊዜ ግሎባላይዜሽን ለብዙ ኢንፎርሜሽን ቅርብ ናቸው። መሞከር ይፈልጋሉ፣ መመራመር ይፈልጋሉ። ስለዚህ የሆነ ችግር ውስጥ ሲገቡ የሚፈሩት ወይም የሚያስቆማቸው ነገር ስለሚያስፈልግ በእነዚህ መንገዶች ማሳደግ ጥሩ ይሆናል ብዬ አስባለሁ። አሁን ለመናገር እኔም ካለኝ እንግዲህ ሙያና የስራ ድርሻ አኳያ ለልጆች ሮል ሞዴል መሆን
አንደኛና ዋናው አስተዋጽኦ የሚያደርግ ነው ብዬ አስባለሁና ብዙ ወላጆች እውነትም እንዳቀደም እንዳልሽው ደም እንባ ሲያለቅሱ ያለው ማለት ነው። የቱ ጋር ነው የተሳሳትኩት? ልጄ ለምን እንደዚህ ያደረገች? ልጄ ለምን እንዴት እንዲያደርጋ? ምክንያቱም በጣም ወደዋለሁ፣ ጥሩ ልጅ ነው፣ ጎበዝ ተማሪ ነው። ግን ከ5 ከ6 ዓመት በኋላ ግን በእነዚህ አይነት ሰዎች ውስጥ ተጠቅቶ እውነቱ ሲወጣ ወነን ለመናገር የህይወት ትርጉምን እንኳን እስከማጣት ድረስ ይደርሳሉና ያንን እንግዲህ ኢንቫይሮንመንት ከመፍጠር አኳያ አሁን በተቋም ውስጥ በትምህርት ቤቶች ውስጥ በመስሪያ ቤት ውስጥ ሊሆን ይችላል ምን ያህል እንግዲህ አማካሪዎች አሉ፣ ምን ያህል የአእምሮ ሕክምናን እንግዲህ ሊያግዙ የሚችሉ ሰዎች አሉ። እንደ ሀገርም ስናይ እንግዲህ እሱንም ትንሽ እንደፈተሽ ብናድርግና ምን መደረግ ስላለባቸው ነገሮች እንዲህ አስተዋጽኦ ብታደርጊ። በትምህርት ቤቶች ደረጃ ከበፊቱ የተወሰነ ለውጥ አለ ብዬ አስባለሁ። አማካሪዎችን በተመለከተ ወይም አማካሪዎች ባይኖሩ እንኳን ልጆች ላይ ወጣ ያለ ባህሪ ሲያዩ ለቤተሰብ ኮሚኒኬት ማድረግ ወይ ደግሞ እስቲ ኢቫሉዌት ይደረግ ተብሎ የሚመጡ ልጆች አሉ። የአእምሮ ጤናው ምን ይመስላል በአንድ ባለሙያ ይታይልን የሚሉ ከትምህርት ቤት የሚመጡ ደብዳቤዎች ቁጥራቸው እየጨመረ ነው አሁን ላይ። ያ ነገር ጥሩ ነው፣ ምክንያቱም የተወሰነ ግንዛቤ እንዳለ የሚያሳየን ነው። ከዛ ባለፈ ግን እኔ የማስባቸው ነገሮች አሉ ትምህርት ቤቶች ላይ ቢሰሩ ብዬ የማስበው። አሁን አንዳንድ ትምህርት ቤቶች አሉ በራሳቸው ኢኒሼቲቭ መጥተው እስቲ ስለ ሱስ ትንሽ ግንዛቤ ፍጠሩልን፣ መታችሁ አስተምሩልን እንደዚህ ብለው የሚጠይቁን። አንድ ቀን ሄዶ ማስተማርም ለውጥ ያመጣል ብዬ አልገምትም፣ ግን የመጀመሪያው ነው። ከዛ ባለፈ ግን እንዳልኩት ነው እኔ አሁን ኮንሰርናችን ብዙ ጊዜ ልጆች እንዳይበላሹ ብለን ስናስብ ሱስ ነው ዋነኛው የምናስበው። ከዛ ያልፋል ብዬ አስባለሁ። ትምህርት ቤቶች ላይ አሁን ቡሊንግ ወይም አንድ ተማሪ ላይ በየቀኑ እየመጣ የሚያሾፍበት ከሆነ ለአእምሮ ጤናው ጥሩ አይሆንም። በዛ ምክንያት ብዙ ልጆች ዲፕሬሽን ውስጥ ገብተው የሚመጡ አሉ እኛ ጋር። ልጆች ከትምህርት ቤት ሲወጡ ምን ፊልድ ነው መምረጥ ያለብኝ፣ ወዴት አቅጣጫ ነው የሚሄደው የሚለውን ግራ የሚጋቡበት ሁኔታ ሰፊ ነው እና ከአእምሮ ጤና ባለሙያዎች ጋር ተቀራርቦ መስራት ቢቻልና አንድ ላይ መስራት የምንችልበትን መንገድ ብንዘረጋ ጥሩ ይሆናል ብዬ አስባለሁ። ግን እየተጀመሩ ያሉት ነገሮች ትንሽ ተስፋ የሚሰጡ ናቸው ከበፊቱ አንጻር። ልክ ነው። ለምሳሌ እኔ አሁን በትምህርት ቤቶች ውስጥ እንደው በሰለጠነው ሀገር እንደው አንድ አሜሪካንን ብጠቅስ በአንድ ትምህርት ቤት ውስጥ ለምሳሌ ለ500 የሚሆኑ ተማሪዎች ቢያንስ አንድ የሆነ የሳይኮሎጂስት ደግሞ አማካሪ ያስፈልጋል የሚል ሬሾ አይቻለሁ እና አሁን በሀገራችን ስናይ ካልተሳሳትኩ በ80-90% የሚሆኑ ትምህርት ቤቶች ምንም አይነት የምክር ግልጋሎት የሚሰጥ በካውንስለርም ደረጃ ይሁን ወይም በሳይኮሎጂስት ደረጃም የሉም። ያ ወነን ለመናገር በጣም ያሳስበኛል። አብዛኛዎቹ ልጆች ደግሞ እንዲህ ነገሮች የሚለምዱት በዛ እድሜ ውስጥ እንደመሆኑ መጠንና እንዲያው በአገር ደረጃ ምን መሰራት አለበት ብለሽ ታስቢያለሽ? ምናልባት ደግሞ አንቺ የምትሰሪበትም ደግሞ አንድ እንደው ታዋቂ ሆስፒታል እንደመሆኑ መጠን ከዛ አኳያስ ደግሞ ምን አይነት ኮንትሪቢዩሽኖችን እንግዲህ ከነኚህ ተቋማት ከማድረግ ይችላሉ ትምህርት ቤቶች ብለሽ ታስቢያለሽ? ያው ልክ ነህ እንዳልከው ነው። አሁን አይደለም በትምህርት ቤቶች ውስጥ በትልልቅ ተቋማት ውስጥ ራሱ ሳይኮሎጂስቶችንም የአእምሮ ሐኪሞችንም የማናገኝባቸው ቦታዎች ትንሽ አይደሉ። እንደ ሀገር እንዳጠቃላይ በጣም ትንሽ ነው የአእምሮ ጤና ባለሙያ። ስለዚህ በየትምህርት ቤቶቹ ለማድረግ አይ ቲንክ በጣም ረዘም ያለ ጊዜ ይፈልጋል ብዬ አስባለሁኝ። ያን ለማድረግ የመጀመሪያው ስቴፕ ባለሙያዎችን ማብቃት ነው። ስለዚህ አሁን የምሰራበት ቦታ በፊት ላይ የምንቀበላቸው የአእምሮ ጤና ሰልጣኝ ሐኪሞች ቁጥራቸው ትንሽ ነበር። በየአመቱ እየጨመረ የምናስመርቃቸውም ስፔሻሊስት ሐኪሞች ሰፋ ያሉ እየሆኑ ነው። እሱ አንደኛው ስቴፕ ነው ብዬ አስባለሁ። ቁጥሩ በሰፋ ቁጥር ይሄ ተደራሽነቱም ከዛ ደግሞ እየወረደ በትምህርት ቤት ደረጃ ማድረስ የሚደረግበት ሁኔታም ሰፊ ይሆናል። እኛ አንደኛው የምንሰጠው ክላስ እንደ ሌክቸር ስፔሻላይዝ ለሚያደርጉ ሐኪሞቻችን ስኩል ሜንታል ሄልዝ የሚባል ታይትል አለና ትምህርት ቤት ደረጃ ላይ ያለ አእምሮ ጤናን በምን መልኩ ነው አድሬስ የምናደርገው፣ ምን ይመስላል የሚለውን የምናይበት ነው። ከዛ ባለፈ በራሳቸው ኢኒሼቲቭ ወይም ደግሞ ከራሳቸው ካላቸው ፓሽን አንጻር የትምህርት ቤቱ ስልጠና መስጠት የጀመሩ የአእምሮ ሐኪሞች አሉን እኛም ኢንስቲትዩሽን። ግን እንደ መንግስት ካሪኩለም ውስጥ አካቶ አትሊስት በትምህርት ቤት ውስጥ ቢያንስ አንድ ሳይኮሎጂስት እንኳን አድርጎ
መጀመሪያ ጥንቃቄ ላይ መስራት፣ ከዛ ደግሞ ከሱ ካለፈ አይደንቲፋይ ማድረግ ላይ ወይም ደግሞ ይሄ ልጅ ተቸግሯል ብሎ አውጥቶ ወደ የሚፈለገው ሕክምና የሚሄድበትን መንገድ መዘርጋት ያስፈልጋል። ይሄ ከእኛ ብቻ ሳይሆን እያንዳንዱ ሰው ላይ ያለ ኃላፊነት ነው ብዬ ነው የማስበው። ምክንያቱም ሪሶርስ ይፈልጋል፣ ገንዘብ ይፈልጋል፣ ጥናት ይፈልጋል እና ይሄ በጣም መታየት ያለበት ጉዳይ ነው ብዬ አስባለሁኝ። ኢንጀነራል ግን ማህበረሰቡ ብዙ ማድረግ ያለበት ነገር አለ ብዬ አስባለሁ። ከቤት ጀምሮ ልጁን ትምህርት ቤት ከፍሎ ትምህርት ቤት ስለላከ ብቻ መምህሩ ኃላፊነት ነው ብሎ የሚተው ወላጅ አለ። ስንት ወላጅ ነው የተማሪዎቻችሁን ባህሪና ውጤት መታችሁ ዛሬ ስሙ ሲባል ስንት ወላጅ ነው መጥቶ የሚሰማው? ማለት ይሄ ጥሩ ጥሩ ትምህርት ቤቶች ወይ ደግሞ ብለን የምንላቸው ኤግዛምፕል የሚሆኑትን ብቻ ሳይሆን ማየት ያለብን እንደ አጠቃላይ ስናይ እኔ ሄጄ ምን እሰራለሁ የሚል አለ። ከከፈልኩ ወዲህ አስተማሪዋ ናት እንጂ እኔን ምን አድርግ ትለኝ ምንድነው ትለኝ የሚል አለ እና ከዛ ጀምሮ የልጁን የቀን ውሎ ምን ይመስላል፣ ባህሪው ምን ይመስላል። ምክንያቱም አንዳንዴ ልጆቻችን ቤትና ትምህርት ቤት ያላቸው ባህሪ የተለያየ ሊሆን ይችላል እና ከመምህራን ጋር ተቀራርበው ስለ ልጁ ባህሪ ከመስማት ይጀምራል። ከዛ ባለፈ ቅድም እንዳልኩት ይሄ የማህበረሰብ ባህል የምንለው መንፈሳዊነት ያልኩት ቅድም እሱን ነገር እንዲያሟላ አሁን ያለንበት ጊዜ ለስራ የምንሯሯጥበት ነው። ጊዜ ይጠባል፣ ግን የሆነች ኳሊቲ ታይም ለልጆቻችን ለመስጠት ዴዲኬትድ የሆነች 30 ደቂቃ ወይ 1 ሰዓት ልትሆን ትችላለች። አትሊስት በሳምንት ፉል አቴንሽናችንን ሰጥተን ስልክ ሳንነካካ፣ ስልክ እየነካን ነው የምንሰማቸው ብዙ ጊዜ ሙሉ ሀሳባችንን ሳንሰጣቸው። አሁን ያለ ችግር አንድ ጓደኛ ያለ እንደው ያለኝ ልንገርሽ፣ አባቴ እኮ አንዳንዴ ልክ ሳወራው ምናምን አለ እዚህ የሆነ ስራ ላይ ነው ያለው አለ እና አንዳንዴ እየጎረሰ ያራ ከዛ አንድ አላምጦ ከጨረሰዋል እሺ ይለኛል አለ። ሁለተኛው ነው እየጎረሰ። እውነት ነው። አንዳንዴ አዋቂ ሆኖ ልጁ ራሱ ያንን ያወራ ያለው እንደ መሳቂያ ነገር ነው። ከበስተጀርባው ግን እውነት ለመናገር ለልጆች የሚሰጠው አትኩሮት ግን ከዚህ ጋር ደግሞ ያው ተጠቃስ ስላደረግሽው ቀላል አይደለም ለልጆች የሚኖረው ግንኙነት ብዬ ነው ማለት። ይሄ ባወራም አይሰሙኝም የሚል ስሜት ውስጥ ልንከታቸው እንችላለን እና ከስራ ባህሪያችን አንፃር ካለብን ጫና አንፃር እንደው ማንችል እንኳን ቢሆን 30 ደቂቃ 1 ሰዓት መመደብ ለልጆቻችን በሳምንት ውስጥ ከባድ ይሆናል ብዬ አላስብም እና ሙሉ አቴንሽናችንን ሰጥተን ትምህርት ቤት ምን እየቸገረው ነው፣ ጓደኞቹ ምን ይመስላሉ፣ ምናልባት አንዳንዴ እኮ የልጅ ወሬ ሊያሰለቸን ይችላል፣ ፍሬ የሌለው ወሬ ሊሆን ይችላል። ግን ኮንፊደንስንም ቢውልድ የሚያደርጉበት ሁኔታ የሚፈጠረው በዛ ነው። እኔ ተደማጭ ነኝ ብለው ሲያስቡ ይሄ ያቻ ግፊት የምንለውንም እምቢ ማለትንም እንዲለማመዱ ያ ኤክስፒሪየንስ ይሆናቸዋልና ከቤተሰብ ይጀምራል። በመቀጠል ትምህርት ቤቶችም የራሳቸውን መወጣት ያለባቸው ድርሻ ይኖራል። እርግጠኛ ነኝ አንድ አእምሮ ሕክምና ውስጥ ሙያ ውስጥ ያለ ባለሙያ እስቲ ከስራ ሰዓት ላይ የሆነ ሰዓት ያህል ወስደ መተህ ኤክስፒሪየንስን ሼር አድርግልን ወይ እንደዚህ አድርግልን ብለን መጠየቅ ብንችል እምቢ ብሎ የሚል ሰው ይኖራል ብዬ አልገምትም። ምክንያቱም ፕሪቬንሽን ስለሚበልጥ እንደሱ ሰዎችን መጋበዝ ብንችል፣ አብረን መስራት የምንችልበትን መንገድ ብናመቻች፣ ከዛ ባለፈ ደግሞ የተለያዩ ሪሃብ ሴንተሮች አሉ ሰፊም ባይሆኑ እና የትምህርት ጉብኝት እንደሚደረገው አንዳንዴ መተው ጎብኝተው የሚሄዱበትን አጋጣሚ ብንፈጥር እይታቸውንም ሰፋ ያደርገዋል ብዬ አስባለሁ። ከዛ ባለፈ ብዙ ሰው የተለያዩ ኢትዮጵያ ውስጥ ያሉትን ሪሃብ ሴንተሮች እንዲደግፉ ጥሪ ሲቀርብላቸው ሱስ ያለበት ሰው ቀብጦ ወይ ፈልጎ ስለሆነ ቀብጦ ያመጣውንማ ብሬን ለዚህ አልሰጥም፣ ስንት የሚረዱ ህፃናት እያሉ ብዙ ጊዜ የምሰማው አባባል ነውና ህመም ወይም ችግር መሆኑን አውቀው እነዛን ሴንተሮች ሰፖርት ቢያደርጉ የራሳቸውን ልጆች እንደታደጉ ነው የሚቆጠረው። ምክንያቱም ያ ተቋም በደንብ ሲጠናከር የበለጠ ፕሪቬንሽን ላይ መስራት ይጀምራል። አሁን እኔ አዲስ ህይወትን ብናነሳ ለረጅም ዓመት በሲስተር ይርገዱ ጥንካሬ ምክንያት ነው እስካሁን ክፍት ሆኖ ያለው እንጂ አንዳንዴ ይገርመኛል። ጥንካሬዋ መዝጋት ይቀላል ከማቆየት ወደ መዝጋቱ የሚቀልበት ደረጃ ነው ያለፉበት ፈተና ብዙ ነው። ስለዚህ ጠንካራ ቢሆን ኖሮ አሁን ባለንበት ሌቭል ፕሪቬንሽን ላይ እንሰራ ነበር። አሁን ግን የዛን ተቋም ሰስቴናቢሊቲ ላይ ነው ገና እየተሰራ ያለውና ያንን ማድረግ ስላልተቻለ ዴስክ ጠረጴዛ እንኳን የላቸውም። ቁጭ ብለው በሽተኞቻቸውን የሚወያዩበት ራሱ ልክ ነው። ስለዚህ እነዛን ማጠናከር
ወተን ደግሞ ብዙ ቦታዎችን አድሬስ እንድናደርግ ስለሚያግዝ ሰዎች እሱም ላይ መስራት ይኖርባቸዋል ማለት ነው። የሚገርም ነው። አሁን ለምሳሌ እኔም አንቺ የምናውቀው አንድ ኮመን ሰው አለ በአጋጣሚ ማለት ነው። እና አሁን ይሄ ድሮ የነበረ የቅርብ ጓደኛችን ነው። በጣም ጎበዝ ተማሪ የነበረ እኔም በልጅነት የማውቀው በትምህርቱ በጣም ጎበዝ የሆነ ጥሩ የሆነ ሙያ ያለው ኢቭን ጌም እንኳን ስንጫወት የተለያዩ ልጆች ሆነን ጌም ስንጫወት ቴኒስ እንደዚህ መሰል ስንጫወት ሁሌ የሚያሸንፈን ልጅ ነውና በጣም ብራይት ልጅ ግን ከ15 ከ20 ዓመት በኋላ እኔም የተረዳሁት በዛ ሱስ ውስጥ እንዳለ ስረዳ እንግዲህ እኛ ደግሞ ከአንድ ኮመን ጓደኛ አለ ለሱ ደግሞ ቅርብ የሆነ ያን አስተውሎ ነው መታገስ ትፈልጋለህ ወይ ብሎት አዎ አለ። ስለዚህ እንደ ቀልድ ወሰደው እዚህ አዲስ ህይወት እንግዲህ ሲስተር ገዶ የሚያስተዳድረው ተቋም ጋርና በዚህ እንደ 2-3 ወር ውስጥ እንግዲህ ያንን ለጊዜው ሱሱን አቆሞ እዛ ሄዶ ከተመለሰ በኋላ ያየሁት ወይ ደግሞ የሰማሁት ስለሱ ሰክሰስ ስቶሪ በጣም ተስፋ የሚሰጥ ነውና እንደዚህ ያሉ እንኳን በጣም መልካም የነበሩ ሰዎች አንዳንዴ በትዳር ምክንያት ወይ በቤተሰብ ምክንያት ወደዚህ ሁኔታ ውስጥ ይገባሉና እንዲህ ያሉትን ሰክሰስ ስቶሪዎች እንደው ትንሽ አንድ ሁለት ለልብሽ ትልቅ የደስታ ምንጭ ሆኑት ብታካፊ ምክንያቱም ምናልባት ስለ አንዳንድ እናቶች አባቶችም ደግሞ ጠይቅሽ ጥያቄ ስለሚኖር እንደው ለሱ ያገዘኛል ብዬ ነው። አሁን አንተ አይነት ስላነሳው ሰው እንኳን ሐሳብ ብሰጥ ምንድነው ብዙ ጊዜ ያለ ችግር ስለሆነ ጥሩ ፒክቸር ይሰጥልናል ብዬ አስባለሁ። አሁን እሱ ረጅም ዓመት እዚህ ሱስ ውስጥ ነው ያለው ይመስለኛል። ብዙ ሰው ለመምከር ሞክሯል፣ አቆም ለማለት ሞክሯል፣ ግን ተስፋ ቆርጠውበታል። ብዙ ጊዜ ለቤተሰብ አስቸጋሪ ነው፣ ያሰለቻል፣ አውቀው ይመስለናል፣ እንበሳጭባቸዋለን፣ ከዛ እንተዋቸዋለን እና ኃላፊነት አይሰጥም ለዛ ሰው። ደስታ ሀዘን ላይ አንጠራቸውም። ቢመጡም ደግሞ በፍራቻ ነው የምናያቸው። ያው ሱሱ ስለሚያስገድዳቸው ቃል ያነሱብን ይችላሉ፣ እንደዚህ ብለን እንጠረጥራለን፣ ያደርጋሉ። ስለዚህ ግን ምንድነው ብዙ ጊዜ ከውጭ የሚመጡ ሰዎች ይሄ ከቤተሰቡ ርቀው የቆዩ ሰዎች ጓደኛ እንደዚህ ሲመጡ ብዙ አብረዋቸው ስለማያሳልፉ ወይ ፍራስትሬት ስላላደረጉ በአዲስ መልክ ኢንተርቪን ለማድረግ ይሞክራሉ እና ለማገዝ ይሞክራሉ። ይሄ ጓደኛችን እንዳደረገው ማለት ነው። እኔም ያንቺ ጓደኛ በዚህ ኬዝም የሆነው ምንድነው ከብዙ ዓመት በኋላ እንግዲህ ከአሜሪካ ሲመጣ ሲያየው ድሮ የሚያውቀው ሰው አልሆነለትም። አካላዊ ለውጥ አለው። ከዛ ባለፈ ደግሞ ስራ አቁሟል። እንግዲህ እንደሰማሁት ከሆነ በጣም ስራ ላይ ጎበዝ የነበረ በጣም ብራይት የነበረ ድሮ የሚሰራበት ካምፓኒ እንኳን እስካሁን እንዲመለስ የሚጠይቁት ሰው ነው፣ ግን ስራ ሙሉ ለሙሉ አቁሟል። ያንን ካየ በኋላ ነው ምናልባት ከኔ ጋር የምንተዋወቅ ስለነበር የሚያግዝ ሰው ላዘጋጅልህና ለምን አትታከምም ነበር ያለውና እኔ ጋር ሲመጣ እኔ የምትሉኝን አደርጋለሁ እታከማለሁ ብሏል። ግን 100% ሪሃብ ለመግባት ፈቃደኝነትን አላየሁበትም። 2 ቀን እንደዚህ ካገኘሁት በኋላ እሺ ያለ ገባ። የነበረውን ሁኔታ ወዶታል። ከወጣም በኋላ ስላገኘሁት ማለት ነውና ፊዚካሊም ለውጥ አይቼበታለሁኝ። ኪሎ ቀንሶ ነበር፣ የተወሰነ ኪሎ ጨምሯል። ወፍራሉ ጓደኞቼ ሲነግሩኝ ሲስተር ይርገዱ ያዘጋጀችው አዌርነስ ክሬት ለማድረግ ወይም ገቢ ለማሰባሰብ ይጠቅማል ብለን ያሰብነው የተዘጋጀ ፕሮግራም ላይም እንደ ተጋባዥ ሆኖ መጥቶ ነበር ለማገዝ። ፕላኔት ሚዲያም ዘም ለማገዝም ወደፊትም እመጣለሁ እንደዚህ እያለኝ ነበርና ጥሩ ለውጥ አይቼበታለሁ እሱ ላይና እዛም ምስክርነት ሲሰጡም የነበሩ ብዙ ሰዎች አሉ። ከዛ ባለፈ ግን አንዳንዴ የብዙዎቹን ታሪክ ስሰማ የሚገርመኝ ታለንትድ የሆኑ ሰዎች አሉ። ብዙ ደራሲዎች ገጥመውኛል፣ ሰዓሊዎች ገጥመውኛል እና መጀመሪያ ስናያቸው በቃ በጣም ተጎሳቅለው ያው ሰው ስለሆንን አንዳንዴ ሰውን አይተን እንገምታለን አይደለ? ምንም ችሎታ የላቸውም ብለን ገምተን ውስጥ ሲገቡ በጣም የሚገርም የግጥም ችሎታ ያላቸው ጥሩ ስዕል የሚስሉ እዛም አይተናል እኮ አይደል? ሲስተር ገዱ ጋር ያሉ የተለያዩ ፈጠራ ችሎታቸውን አይተናል። እንደውም አንድ ደራሲ በዚህ አጋጣሚ እኛ ጋር የገቡ ተለቅ ያሉ ሰው ነበሩና እሳቸው ስጋታቸው ስጠጣ ነው ሀሳብ ይመጣልኝና መጽፈው እሳቸውም በሆነ ጊዜ መጠጥ አቁመው ሀሳባቸውንም መግለጽ ችለው እየጻፉ አቁመው የነበረበት ሁኔታ አለና ጥሩ ለውጦች አሉ። ምንድነው ግን ብዙ ጊዜ ታክሞ የወጣ ሰው ወይም ደግሞ ሱስ የነበረበት ሰው ያቆመ ሰው እኔ ሁልጊዜ ህይወቱን በስጋት ነው መኖር ያለበት እላለሁ። ምክንያቱም የማገርሸት
እድሉ ሰፊ ይሆናል። አንዴ በሱስ የተጠቃ ሰውና አመት 2 ዓመት ከቆየ በኋላ ራሱ አንድ ብርጭቆ ነው የምጠጣው ምን ችግር አለው ብሎ ይጀምርና ከበፊቱ የባሰ ሁኔታ ውስጥ ይገባልና ያላቸውን ግንኙነት ከሐኪማቸው ጋር አትሊስት በተወሰነ ወራት እያደረጉ እንደገና ደግሞ የግሩፕ ቴራፒ የምንለው አለ። አንድ ላይ እዚህ ችግር ውስጥ የነበሩ ሰዎች በሳምንት አንዴ እየተገናኙ የሚወያዩበት እነሱን ሴሽኖች እንዲቀጥሉ እንመክራለን። ሌሎችም ደግሞ ሰዎች የአእምሮ ጤናቸውን ለመጠበቅ ማድረግ አለባቸው ብለን የምንላቸውን ነገሮች እንዲቀጥሉ እናበረታታለን። ሁልጊዜም ሪስኩ ስለሚኖራቸው ማለት ነው። በጣም ደስ የሚል ምክንያቱም አንዳንዴ እንደዚህ አይነት ስቶሪ ስታወሪ ወይ ስንወያይ ሁሉም በቤተሰቡ እንግዲህ የራሱን ሰው እንዲያስብ ነው። እርግጠኛ ነኝ አጎት ይኖረዋል፣ አባት፣ እናት ከሆነች ባለቤቷ፣ አንዳንዴ የምትፈሪያቸው እውነትም በሱስ ተጠቅቷል ብለሽ ማወያየት ለሰው የማታስቢያቸው ሁኔታዎች በየቤቱ እናያለን። እና ምናልባት አሁን የሲስተር ገዱን አይነት ድርጅቶች ተቋማቶች በሀገራችን ውስጥ ምን ያህል አሉ? ብዙ አሉ ወይ? ካሉስ ማን ናቸው? እንደው ከምታውቂያቸው በሆስፒታልስ ደረጃ የት ሄዱ ሰዎች? ስልኮችስ አሉ በቀላሉ የሚገኙ? ምናልባት እዚህ ዋን ፕላኔት ሚዲያ ላይ እናስቀምጣለን። እርግጠኛ ነኝ ይህን ፕሮግራም የሚከታተሉ በዚህ የተጠቁ የተሰለሙ ሰዎች ካሉ እንደው እርዳታ መፈለግም እንዲችሉ እንደው ከዛ አኳያ እንደው ሀሳብ ብትሰጪበት። እነዚህ ሴንተሮች በጣም ትንሽ ናቸው። እንደ ሴንተር ብለን ሪሃብ ሴንተር ብለን ራሱ ማሟላት ያለባቸውን ነገሮች ያሟላ ስታንዳርዱን በበቂ ሁኔታ አለ ብዬ አላስብም። ግን አሁን ላይ ከበፊቱ ይልቅ በደንብ እየተከፈቱ ያሉበት ሁኔታ ነው ያለውና አብዛኞቹ የመንግስት ሆስፒታሎች የአእምሮ ሕክምና የሚሰጥባቸው የመንግስት ሆስፒታሎች ላይ ይሄ ሕክምና ይሰጣል። አሁን ጳውሎስ ሆስፒታል ይመስለኛል ከአብዛኞቹ ቀዳሚ ነው። ለረጅም ዓመት የሱስ ሕክምና ሲሰጥ የነበረ ሆስፒታል ነው። ያግዛልም ሆነ ለመናገር ብዙ እገዛ እያደረገ እንደሆነ አውቃለሁ ሆስፒታሉ። ስለዚህ ምንድነው ድሮ ሆስፒታል ውስጥ ብቻ ነበር ሊሚትድ ሆኖ አንድ ዋርድ 6 አልጋ ያላት ሆና በዛ ነበር የምናክመው። አሁን ላይ ግን ሲስተር ይርገዱ በራሷ ተነሳሽነት ይህንን ሴንተር ስትከፍት አንድ ላይ ነው እየሰራን ያለ ነው። ስለዚህ መጀመሪያ ጳውሎስ ሆስፒታል ወደ አእምሮ ሕክምና ክፍል ይመጣሉ፣ እኛ እናያቸዋለን። ፕሮሲጀሩ እንደዛ ነው። ለምሳሌ አንድ ዘመድ ካለኝ አጎት አክስት ሊኖረኝ ይችላል፣ እንዴት ላምጣቸው? እስኪ ያን እንደው መንገዱን ብታሳየን። ጳውሎስ ሆስፒታል ሳይኪያትሪ ዲፓርትመንት ይመጣሉ፣ ኢቫሉዌት ይደረጋሉ። የራሳቸው የሱስ ላይ ያሉ ሰዎች የተለያየ የለውጥ ዝግጅት ላይ ሆነው ይመጣሉ ብለን እናስባለን። ለምሳሌ ሱስ የለብኝም እያለ የሚመጣን ታካሚ ሪሃብ ውስጥ አናስገባም። ምክንያቱም የሌሎቹንም መንፈስ ይረብሻል ብለን እናስባለን። እሱም አይጠቀምም። አብዛኞቹ የንግግር ህክምናዎች ስለሆኑ ለመቀበል ዝግጁ የሆነ ሰው ነው መሆን ያለበት እና የራሱ ስቴፕ አለው። በተመላላሽ እናያቸዋለን። የምንሰጣቸው አሳይመንት ይኖራል። አሁን ዝግጁ ነው ለመለወጥ እና እርዳታ ለመቀበል ብለን ስናስብ አድሚት እናደርጋቸዋለን። ያኔ ተኝተው ሪሃብ ሴንተር ውስጥ ቆይተው ህክምናውን የሚያገኙበት ታይም ላይ ሲደርሱ ሲስተር ይርገዱ ጋር ነው የምንልካቸው ወይም ኒው ላይፍ ሪሃቢሊቴሽን ሴንተር። ስለዚህ ማንም ሰው ወደ እሷ ጋር ለመግባት ግዴታ በሐኪም ታይቶ በዛ ነው የሚያልፈው ማለት ነው። ያንን በቂ ግንዛቤ አልነበረኝም በፊት። ቀጥታ የመሰለኝ እሳቸው ጋር መሄዱ ነበር የመሰለኝና እዛ ሄደው እንደዚሁ ምክር የሚያገኙ ሰዎች ይኖራሉ። ግን ደግሞ የተሻለ የሚሆነው ይግቡ ተብሎ የሚወስነው ግን ከጳውሎስ ያሉ ሐኪሞች ናቸው። እዛ ከገቡ በኋላም በሳምንት 2 ቀን ብዙ ፕሮግራም አለ። በሳይኮሎጂስቶች ይታያሉ፣ ግሩፕ ቴራፒ አለ። ግን ሐኪም በሳምንት 2 ቀን የተለየ ችግር ካልገጠማቸው ቴራፒ ይሰጣቸዋል፣ ያለ ችግር ይጠይቃቸዋል። ሐኪሞቹም የጳውሎስ ሐኪሞች ናቸው እየሄዱ እነሱ ጋር ይሄንን አገልግሎት የሚሰጡት ማለት ነው። ስለዚህ ይሄ ረጅም ዓመት የነበረ አካሄድ ነው። ከኛ ባለፈ ዘውዲቱ ሆስፒታል ይሄንን ህክምና ይሰጣል፣ አማኑኤል ሆስፒታል ይሰጣል። ምናልባት አሁን ላይ እድሳት ላይ ስለሆነ ነው እንጂ የካኮተቤ ሆስፒታል ይሄ አገልግሎት ይሰጣል። በግል ሆስፒታሎችም ደግሞ እነዚህ ህክምናዎች ይሰጣሉ። ለምሳሌ ለቤዛ የአእምሮ ህክምና ማዕከል፣ ስጦታ፣ ሬናሰንስ የምንለው ደግሞ በቅርቡ ምናልባት እሱም በኢትዮጵያ ውስጥ እንግዲህ እኔ እስካለኝ ነው ልጅ እርግጠኛ ባልሆንም አንድ በሱስ ህክምና ሰብስፔሻሊቲ ያለው ሳይኪያትሪስት ነው ያለው። እሱ የከፈተው ፕሮፌሰር ሰለሞን ማለት ነው ሴንተር አለ። እዛም ደግሞ ሄደው ይሄንን ማግኘት ይችላል። ሴንተር ማለት ነው፣ በግል የሚሰራ ማለት ነው። ምክንያቱም እነኚህ ሁሉ ኢንፎርሜሽኖች አስፈላጊ ናቸው። ምክንያቱም ጥቂት እንደው ካለው ፖፑሌሽን የህዝብ ብዛት አኳያ
በጣም በጣም እርግጠኛ ነኝ እንደው በሚሊዮኖች የሚቆጠሩ በሱስ የተጠቁ ሰዎች አሉ። ስለዚህ ከዛ አኳያ ሲታይ በቂም አይደለም እና እነኚህን ስማቸውን ማወቁ በቀላሉ መታገዝ እንዲችሉ ያደርገናል። አሁን እንግዲህ እነኚህን ተቋማቶች በተለይ አሁን ደግሞ የተወያየን ያለ ነው በስፔሲፊክ ቶፒክ በሲስተር ገዱ በምታገዘው ወይ ደግሞ ባዘጋጀችው እዚህ ማዕከል ላይ ስለሆነ ምናልባት ከዛ አኳያ ማህበረሰቡ ምን ማገዝ ይችላል? አሁን ምሳሌ ምን ማድረግ ይችላሉ? ይህን ፕሮግራም የሚከታተሉ ሰዎች ይህን ተቋም ለማገዝ በቀላሉ ማድረግ የሚችሏቸው ኤኒ ፖሲቢሊቲዎች ካሉ እንደው ምክር ሀሳብ ብትሰጪ በዛ ላይ። እንግዲህ ኒው ላይፍ ሪሃብ ሴንተር ከተከፈተ ራሱ የተወሰነ ዓመታት አልፈዋል እና ብዙ ጊዜ በፊት በነፃ ይሰጥ የነበረው ሕክምና የተወሰነ ክፍያ እንዲኖረው ተደርጓል። የቤት ኪራይ እንዲሸፍን ማለት ነው። ያም ሆኖ በቂ ስላልሆነ አሁን ብዙ ጊዜ ሲስተር ይርገዱም ብዙ ፕሮግራሞች ላይ ስትጋበዝ ስለ ቤት ኪራይ ነው በአብዛኛው የምታወራው አሁንና የተሰራውን ስራ ራሱ ለማውራት እድሉን እያገኘች አይደለም፣ ያ ነገር ስለሚያስጨንቃት ማለት ነው። እና ብዙ ስራ እየሰራ ያለ ሰፊ ማህበረሰብ እያዳረሰ ያለ ከብዙ ክፍለ ሀገሮችም እየመጡ የሚታከሙ ሰዎች አሉ። ስለሆነ ጠቀሜታው ሰፊ ነው እና ቅድም እንዳልኩት ወደ ፕሪቬንሽን ወደ ሌሎችም ደግሞ ሰፋ ያሉ ስራዎችን እንድንሄድ ግዴታ ማህበረሰቡ ማገዝ አለበት። ምክንያቱም ቀጣይነቱ አጠራጣሪ እየሆነ እየመጣ ስለሆነ ማለት ነው እና በተለያየ ችግር በገንዘብ እና ገንዘብ ብቻ ግን አይደለም መታገዝ ያለበት። ብዙ ጊዜ ሜንሽን ሲደረግ ስለማልሰማው ነው እና አሁን እንደ ላይብረሪ ብለን የሆነች ትንሽ እንትን አለችን፣ ሼልፍ አለችን፣ ትንሽ መጽሐፍ ነው እዛ ላይ ያለው እና መጽሐፍ ለምሳሌ አንድ ሰው ቤቱ አንብቦ የተዋቸው ብዙ መጽሐፎች ይኖራሉ። ቤቱ ከሚያስቀምጣቸው እዛ የሚገቡ የተለያዩ ታካሚዎች ቢያነቡት የሚጠቀምባቸው። ስለዚህ ከዘር ከሃይማኖት እንደዚህ የጸዱ መጽሐፎችን ነው ብዙ ጊዜ ሰዎች እንዲረዱን የምንጠይቀው እና አንድ መጽሐፍም ይዞ መምጣት ትልቅ እርዳታ ነው። ስለዚህ ቤቱ አንብቦ ያስቀመጠውን መጽሐፍ አንድ ሰው ይዞ ቢመጣ ከሱ ይጀምራል። ከዛ ባለፈ እንግዲህ አንተም እንዳየኸው ቤቱ የቴብል ቴኒስ ሊሆን ይችላል፣ ካርታ ሊሆን ይችላል፣ ምን መሰለሽ የአርት የሚሰሩባቸው ቀለሞች ሊሆን ይችላል። የለንም አሁን እንደሱ ሸራ የለም፣ ቀለም የለም እና ብዙ ሰዓሊዎች ደግሞ ይመጣሉ። ሙያቸው ስዕል ባይሆን እንኳን ውስጣቸው ያለውን እንትን እዛ ዲስከቨር የሚያደርጉ ሰዎች አሉ። አንሶላ ምን የማይታገዝ ነገር አለ። አሁን ለምሳሌ ጠረጴዛ ወንበር እንኳን ያረጁ ሶፋዎች ምናምን ከየቦታው ተሰብስቦ እንደዚህ የተሰራ ቤት ነው እንዳየኸው እና ፈርኒቸር ኮንትሪቢዩት ማድረግ ይቻላል። ከሱ ባለፈ በገንዘብ ማገዝ ይችላሉ። ገንዘብ ስንል ባንዴ መጥቶ ብዙ ብር ዶኔት እንዲያደርግ አይደለም። አሁን የሆነ ጊዜ የጀመርነው ኢኒሼቲቭ የነበረው ትንሽ ፎርም አለች ለእኛ እንኳን ከሐኪሞች በወር ይሄን ያህል ደሞዝ ኮንትሪቢዩት አደርጋለሁ ተብሎ ተፈርሞ ፋይናንስ የሚገባ እኔ እርግጠኛ አይደለሁም ስንት ሰው ራሱ ሳይን እንዳደረገ። የዛሬ 5 ዓመት አካባቢ ይመስለኛል ወረቀቱ የመጣው። እኔ ያው የተወሰነ ብር ፈርም ያስገባው እንግዲህ ለለፈው 5 ዓመት ሰፖርት አደርጋለሁ። በዛ ብዙ ብር አይደለም ግን ጓደኞቼ ጋም ብዙ ጓደኞች አሉኝ። ወረቀቱን ይዤ ሄድኩኝ። አንድ ሰው አላገኘሁም። ማንም ሰው በጣም ከባድ ነው። ሰው ልቡ መስጠት ሳይፈልግ ሳይሆን በቀጣይነት ለአንድ ነገር ለማገዝ መቻል ልክ እንደ ሱሰኛ መሆን አለብሽ። ዘመተኛ አይደለ? በፍቅር ይመስለኛልም አልተረዱትም እንትኑን ብዬ ነው የማስበው። ይሄ ስለ ሱስ ሰው ፈልጎ ወይ ቀብጦ የሚገባበት ነው የሚለው ግንዛቤ ነው በሰፊው ያለው። ስለዚህ እንደ ሌሎቹ ቦታዎች እንዳለው ሰው በአንዴ ልቡ ደስ ብሎት የሚረዳበት ሁኔታ ላይም እና 100 ብር ሊሆን ይችላል በወር በቋሚነት ከአንድ ሰው የሚመጣ 100 ብር ብዙ ለውጥ ያመጣል። እሱን ኢኒሼቲቭ ወስደው ሜምበር ቢሆኑ ወይም ደግሞ የተለያየ ፕሮግራም የሚያከብሩ ሰዎች አሉ። አሁን ለምሳሌ ሌላ ተቋማት ላይ እንደዛም ማድረግ ይችላሉ። በዓልን አብረዋቸው ማክበር ይችላሉ። ድፎ ዳቦ፣ አምባሻ፣ እንጀራ ምን በቃ ሌትራሊ ምንም የሌለው ቤት ማለት ነው ለመናገር። የተለያየ ስኪል ያላቸው ሰዎች ደግሞ መጥተው እዛ አሁን ጋርደን አለን። አበባ ይዞ መጥቶ መትከል ይቻላል። ከነሱ ጋር የተለያየ ሙያ መጥቶ ማስተማር ይቻላል። የእንጨት ሙያ፣ የቅርጻ ቅርጽ ሙያ፣ ኤኒቲንግ። ትምህርት ቤቶች ሊጎበኙ ይችላሉ። ትምህርት ቤቶች ማስጎብኘት ይችላሉ። በሚያስጎበኙበት ጊዜ ከልጆቹ ቤተሰብ የተወሰነ ኮንትሪቢሽን በዛ ይዘው መጥተው ማገዝ ይችላሉ እና በጣም ሰፊ ነው ማገዝ የሚችሉበት መንገድ እና ሊሚትድ ሆኖ ብር ብቻ ነው መስጠት ያለብን ብለው እንዳያስቡና ከዛ ሁሉ በፊት ደግሞ መጥተው ቢጎበኙትና በራሳቸው አይን ጎደለ ብለው የሚያስቡትን ነገር ኮንትሪቢዩት አድርገው እየመጡ መጎብኘትና ልጆቹን
ማወያየትም ትልቅ ኦፖርቹኒቲ ነው ለልጆቹ እና እሱንም ነገር ቢያደርጉ ጥሩ ነው ብዬ አስባለሁ። በጣም ጥሩ። እንግዲህ ካለሽም ጊዜ አኳያ እንዲያው ጥያቄዎችን ላጠቃልና እንግዲህ ምን የምትሰጭን ምክር አለ? እንግዲህ ለምሳሌ ዋን ፕላኔት ሚዲያ የሚሰራቸው ስራዎች እንግዲህ በምን ላይ እንደሆነ በደንብ ተወያይተናል። ግን በተለይ ደግሞ ለፕሮግራም ታዳሚዎች ይህን ፕሮግራም ላስተዋሉ ምናልባት ልባቸው ተከፍቶ ደግሞ በዚህ ሁኔታ ለማገዝም ይሆናል። ሌላው ይቅርና በቤተሰቦቻቸው ዙሪያ እንኳን ያሉ ሰዎችን እንኳን እንዲያው እንዲህ አይነት በማይፈልጉት ሁኔታ እንደው ኃጢአተኛ ከማድረግ መታገዝ የሚችል ሰው ነው ማለት እንዲችሉ እንደ አንድ ሁለት ምክር ሀሳብ ካለሽ እንደው ለነሱ ብታካፊ። ስለዚህ ምንድነው ማለት የምፈልገው ለቤተሰብ ሱስ በሽታ ነው። እንደ ማንኛውም በሽታ ይታከማል። ሲታከም ረጅም ጉዞ ይጠይቃል፣ ትዕግስት ይጠይቃል። ከዛ ባለፈ ደግሞ ሱስ ሕክምና ውስጥ ገብተው ታከመው የሚወጡ ታካሚዎች ብዙ ጊዜ ኮምፕሌን የሚያደርጉት ወይም ለኛ የሚነግሩን ከወጡ በኋላ ቤተሰብ አያምናቸውም። ያ አንዴ እምነትን ያጣ ሰው እምነቱን ለመመለስ ጊዜ ይፈልጋል። ግን በተወሰነ መልኩ ደግሞ ከቤተሰብ አቅጣጫም ሆነንም እንረዳለን። ግን እነሱን ለማገዝ መሞከርና የሰው ልጅ ይቀየራል የሚለውን ለመረዳት ሞክረው ለማገዝ ቢሞክሩ የነሱን ውጤታማነት ይጨምራል። ካልሆነ ግን በብስጭትም ተመልሰው እዛ ነገር ውስጥ የሚገቡትን ሰዎች ቁጥር ይጨምራል። ስለዚህ ትዕግስት ይፈልጋል። ቤታችን ውስጥ እህት፣ ወንድም፣ የቤተሰብ አካል ሱስ ውስጥ ያለ ሰው ካለ ረጋ ብሎ ለማወያየት መሞከር እና ያንን ነገር ለምንድን ነው የሚያደርገው ብሎ ለመረዳት መሞከር ጥሩ ይሆናል። ብዙ ጊዜ ባለመጠየቃችን ያልተረዳነው ህመም ይኖረዋል ያ ሰው ያንን ነገር የሚያደርግበትና ሁልጊዜ እንደ ቤተሰብ ተቀራርቦ መስራት ጥሩ ይሆናል። ሌላው ወላጆች በጣም ልጆቻቸውን ማየት ያለባቸው ጊዜ ነው። ልጄ ባህሪው ምን ይመስላል፣ የት ነው የሚውለው፣ እንዴት ላግዘው የሚለውንና ወላጆች ልጆቻቸውን በደንብ ማዳመጥ ያለባቸው ጊዜ ነው። እሱን ነው የምለው። አመሰግናለሁ። እንግዲህ እንደምታውቂው ይሄ ዓለም ታማለች የሚለው ፕሮግራሜ ነው። በዚህ ፕሮግራም ላይ እንግዲህ በዋን ፕላኔት ሚዲያ እንግዲህ ማህበረሰባችን ከሱስ አኳያ እንግዲህ ታመመው የህመም አይነት አለ። ያንን ለማከም ነው እንግዲህ አንቺም እንደ አንድ ሐኪም ዛሬ እዚህ ድረስ የጋበዝኩሽና እውነት ለመናገር በጣም ፕሬሺየስ ከሆነው ከወዱ ጊዜሽ ሰውተሽ ከቤተሰቦችሽ ከስራሽ ሰውተሽ እዚህ መተሽ ይህን ቃለ መጠይቅ ስለሰጠሽኝ ምስጋናዬን በእኔና በስራ ባልደረቦቼ በታዳሚዎች ስም አመሰግንሻለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ዛሬ በእኔና በዶክተር መስከረም መካከል የነበረውን እንግዲህ ውይይት ለእናንተ በቂ ግንዛቤ በተለይ ደግሞ እናቶች፣ አባቶች ልትሆኑ ትችላላችሁ፣ በቤተሰብ ደረጃ ስላሏችሁ እንግዲህ ፈተናና ችግሮች በተለይ አስተዋላችኋቸው። በእናንተ ቤተሰብ ውስጥ ደግሞ እንዲህ ነገሮች ካሉ ደግሞ እንዴት መታገዝ እንደምትችሉ፣ የት አካባቢ ደግሞ በቂ እርዳታና እገዛ ማግኘት እንደምትችሉ በቂ ግንዛቤ አግኝታችኋል ብዬ አስባለሁኝ። በተለይ ደግሞ ወጣቶች ከሆናችሁ ደግሞ በትምህርት ቤታችሁ ውስጥ ደግሞ ማጋ መሄድ እንዳለባችሁ ማንን ሰው አፕሮች ማድረግና በቂ ግንዛቤ ወይ ደግሞ እገዛ ማግኘት እንዳለባችሁ በዚህም ደግሞ ትንሽ ጠቁም ለማድረግ ሞክረናል። በተለይ ደግሞ በአገር ደረጃ ደግሞ ይህ ብዙ ያልተሰራበትና ብዙ የሚጠበቅብን እያንዳንዳችን ኃላፊነት አለ ብዬ አስባለሁ። በተለይ ደግሞ ይህንን ደግሞ አዲስ የተባለውን በሲስተር ገዱ የተቋቋመውን ድርጅት ወይ ደግሞ ተቋም የሁላችንም ኃላፊነት አለብን ለማገዝ እና ደግሞ እንደሱ አይነት ነው ብዙ በየአካባቢያችን በየቦታው ደግሞ ለማህበረሰቡ በሀገራችን ውስጥ አስተዋጽኦ ማድረግ እንዲችሉ እንግዲህ ጥረት ማድረግ አለብን ብዬ አስባለሁ። ስለዚህ ዛሬ እንግዲህ ፕሮግራሜን እንግዲህ ያጠቃላለሁ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ በቸር እንሰንብት።